መሽኮርመምና መግደርደር ነው? ከፈለግሽ እፈልጋለሁ፣ ካልፈለግሽ አልፈልግም ነው የሚባለው። እንግዲያውስ በፍጥነት ልብስሽን እንድታወልቅ ይፈልጋለሁ። አንድ ነገር በለን አላችሁ አይደል? አንድ በጣም እናዝናለን። የፈለግከውን አድርግ። ጨካኝ ረመዴ ምን አማረሽ በል። ምን አማረሽ? ራስን ማጥፋት ታችሁ ረሱት እንዴ? አረሱት። ከሞትን ቆየን ብለው ነው። እርሶ ጨርሰዋል። አንተ ቀጥ ወደ ቤት። ልመና አይደለም ኑዛዜውን ነው ያሉት። አልመልስም። እንግዲያውስ በችግር በምድር ድርጅቱ ኪሳራ አስቶባል አለቃ። እሺ፣ እርስዎ እዚህ ድርጅት ከገቡ በኋላ እንደዚህ አይነት ኪሳራ አስተናግደን አናውቅም። ተዋርደናል። ከኛ ጋር የሚወዳደሩ ድርጅቶች ንቀውናል። ተመልሰን የምናገግም አይመስልንም። አንድ ነገር ይበሉን እንጂ አለቃ፣ እኛ እኮ የእርስዎን መልስ እየጠበቅን ነው። በዚህ ሁኔታ የ5 ወር ደሞዝ ሳይከፈለን ቆየ። 2 ዓመት ድርጅቱ ብዙ አቅም ስላላገኘ ነበር። አሁን ግን የዕዳ አናታችን ላይ ተከምሮ ስቃይ ውስጥ ነን። አንድ ነገር ይበሉን። ዝም አይበሉን አለቃ። አንድ ነገር ይበሉን። አንድ ነገር በለን አላችሁ አይደል? አንድ በጣም እናዝናለን። እንደዚህ ግን እየቀለዱ አንኖርም። እኛ እርስዎን ብለን ዋጋ መክፈላችን ብቻ ነው የሚያሳዝነን። ዋጋ መክፈል እንደ ሀገር ነው የተጸናወተን። ብዙ አትደነቁ። አንዳንዴ አብሮ ላሳለፈ ማዘን ጥሩ ነው። ለተበደለም ለተገፋም አንድ የሚያዝን ፈጣሪ አለ። ጥብቅ ከሰረ ምናምን ይላሉ። ይክሰራ መክሰር በእኔ ድርጅት ተጀመረ እንዴ? የምን መሽኮርመምና መግደርደር ነው? ከፈለግሽ እፈልጋለሁ፣ ካልፈለግሽ አልፈልግም ነው የሚባለው። አልፈልግም ብል የሚደርስብኝን ነገር ሳስብ ያስፈራኛል። እንግዲያውስ ከአሁን ሰዓት ጀምሮ ከድርጅቱ ተባረሻል። እንግዲያውስ በፍጥነት ልብስሽን እንድታወልቅ ይፈልጋሉ። እዚህ ቢሮ ውስጥ እኛ ከተፈቃቀድን ምን ችግር አለ? ወይ እዚህ ድርጅት ውስጥ የምታያቸው መኪናዎችና ቤት ገዝተው የምታያቸው በጠቅላላ ምን አድርገው ይመስልሻል? አውልቂ። ባይሆን ድልሽን ተጠቀም። እሺ። ይህ እንዳይፈጠር ብዙ ጊዜ ተለማምጫለሁ። ዋክቶኝ አታሰቀኝ። አሁንማ የልመና ጊዜ አለ። ላድርግ እያልክ ያለው እኮ ሀገር የሚጎዳ ትውልድ የሚያጠፋ ነው። እናት አባትን ያለ ልጅ የሚያስቀር እኮ ነው። ይጥፋ። እኔ ጎዳና ተዳዳሪ ሆኜ
በረሃብ ስቀጣ፣ በብርድ ስቆላ ማን ደረሰልኝ? አሁን ያልካቸው ህፃናት ደርሰውልኛል። እነሱ መጥተው ታድገውኛል። የታደገኝ ጭካኔ ሰው አልሰማ ማለቴ ነው። ጆሮዬን ደፍኜ መኖሬ ነው ለዚህ ያበቃ። ለአንድ ሀገር ለትውልዱ አታስቡ። ሙሉ ሰውነት ተነፍገን ያደግን ልጆች ሙሉ ሀገር ምን ያደርግልናል? ሀገር ፈርሳለች፣ ትፈርሳለች። ለፈረሰች ሀገር ደግሞ መጨነቅ ራስን አብሮ ማፍረስ። በሞት ነው የምትዳኛቸው። በጣም ጨካኝ ሰው ነህ። እንዳንተ አይነት ሴጣን ሰው አጋጥሞኝ አያውቅም። በዚህ ጭካኔ ጊዜ መልስህን ይሰጣል። እኔ ጊዜ ነው መልስ የሚሰጠኝ። ለአንተ ግን እኔ ጊዜ የምሰጥህም የማልሰጥህ። ግደለኝ፣ ግደለኝ! ምን ትጠብቃለህ? ግደለኝ! ወረቀቱ ላይ ሳትፈርምማ ለምን እገልሃለሁ? ምን ተወንድም እኔ ወንድምህን አይደለሁም። ገዳይ ድሮም አውቃለሁ። ከሃዲ ነህ። ከልጅነት ጀምሮ እስከ እውቀት ድረስ ያለውን ጭካኔ ሳይ አፍራለሁ። እኔም እንዳንተ ይነሳኛል፣ ግን ምን ላድርግ? ወንድም ተቆርጦ አይጣልም። እንትን የወደደች እናቴ እኔን አልወደደች። ይህን እናረጋግጥልናል። እኔን ወልዳኛለች። አንተን ነው ከመንገድ አንስታ ያሳደገች። በመሰለኝ ስለምትኖር መስሎ አሁን ትፈርማለህ? አትፈርም? ሰውን የሚጎዳ ሀገር የሚያፈርስ አደንዛዥ ዕፅ ወደ ሀገር ውስጥ እንዲገባ አልፈርምም። ክፉ እንዳደርግ አታስገድደኝ። ፈርም። አሁንም ጥሩ ነገር እየሰራ ነው አይደል? እዚህ በላይ ታዲያ ጥሩ ነገር መስራት አለ። መርጃ ማዕከል ከፍተህ እየረዳኸኝ እኮ ነው ይመስል። የፈለግከውን አድርግ። ጨካኝ ረመዴ ነህ። ምንም ለመሆን ዝግጁ ነኝ። እንድጨክን እያስገደድከኝ ነው። እኔ ጨካኝ አይደለሁም። ሁሌ አንተ ገዳይ እንደሆንክ ብቻ የምትቀር መስሎ ነበር። ከአንድም ሁለቴ ድርጅቴን ስታከስር ገንዘቤን ስትወስድ ዝም ብዬ ተመለከትኩ። የፈራው ይመስልሃል? ይመስላል። የወሰድክብኝን ሀብትና ንብረት አሁን ትመልስልኛለህ ወይስ ሳትመልስልኝ? እኔ እንዳኛቸው ታውቀኛል። ዝምታዬ ህመም፣ ቁጣዬ ደግሞ ሞት ነው። አሁን ይሄንን የህፃን መጫወቻ ትጠቀምበታለህ ወይስ ወንድ ኮንክ ልብህን አሳይ? የወሰድክብኝን ሀብትና ንብረት ትመልሳለህ አትመልስም ነው አሁን? አልመልስም። እንግዲያውስ በድር በምድር
ወንድሜ የኔ ቦታ ነው፣ ተነስ። አረ ሰማለህ? ይሄ ቫት የምቆርጥበት ደረሰኝ የምከፍልበት ህጋዊ ቦታ ነው። ተነስ ነው። ካላመንክ በህግ ላስነሳ ይችላል። የተቀመጠልን አንቀጽ ልትነግረኝ ትችላለህ? የቀለድክ ነው? የህግ አካል ልጥራ? አረ አያስፈልግም፣ ራሳችንን እንስማማለን። ምንም የሚያስማማ ነገር የለም። ከዚህ ቦታ ሂድ ብያለሁ፣ ሂድ። ደግነቱ በቦታና በድንበር ዛሬ መጣላት ስላልጀመርን ባንተ አልፈርድብህ። አለመጣላትን ከማን ትወርሳለህ? ፖለቲካ ነው እያወራ ያለው? አረ እኔ በምን እውቀት የፖለቲካ አወራለሁ? በሰው ቦታ መጥቶ ያለ አግባብ መቀባጀር ዋጋ ያስከፈል። አሁን እየከፈልነው ካለው ዋጋ ግን አይበልጥም። ምን? አረ እኔ ምን በወጣኝና ቀባዥራለሁ? አገሩ በሞላ ተይዞ ሳያልቅ እኔም የመለመኛ ካርታና ፕላን ላውጣ። ካርታና ፕላን ማውጣት አለብኝ። አታ ተው 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 ተው። እንዴ ምን ሆናችሁ ነው እንዴ? አትጣሉ። እሺ ታረቁ። እቀፉ። በቃ በልጅነቴ ማደግ የምናፍቀውን ያህል ካደኩ በኋላ ደግሞ ልጅነቴ ይናፍቀኛል። መኖር በአንድ ወገን የሚሆኑትን የተመቸ በሌላው ደግሞ የነበሩትን መሻት መሆኑ ይገርመኛል። በሚሆነውና በነበረው መካከል መወጠር፣ የነበረውም ሆነ የሚሆነውን አለማወቅ። ዛሬ ምን ነው አሉት በጊዜ? ዛሬ የተኛሁት እንቅልፍ አይበሉት፣ ጦርነት ቢሉት ስዋጋ ነበርኩት። አልገባኝ። ያየሁት ወስፎሪ ነው። ህልሙን ንገረኝና ልፍታል። ህዝቡን ስገለን ያደርኩት በሳቅ ነው። ኧረ ፕሮፌሰር አይደለም በሽጉጥ። ታዲያ ምን ችግር አለው? አንተም እንደ ጊዜው የራስን አስተዋጽኦ እያደረክ ነው። ለምን ትጨነቃለህ? ፕሮፌሰር መግደል እንዴት ያስብ? ምን ያስፈራል? መግደል ምን ያስፈራል? መግደል እኮ አዲስ ፋሽን ከሆነ ሰነባብቷል። አንተም በተቻለ መጠን አንድ ሰው ገድለህ ለሀገር አስተዋጽኦ ማድረግ ጥሩ ነው። ምን ሆኗል ፕሮፌሰር? በዚህ ዕድሜ ታሪኬን ላበላሽ? የትኛው ታሪክ? የኖርኩበትን ታሪክ ነው። አንተ ታሪክ ነህ ወይስ ታሪኩ ወይንስ ታሪኳ? እኔማ ታሪክ ነኝ። እንዴት? እኔ ታሪክ ነኝ እንጂ ታሪክ አይደለም። እንዴት? ምክንያቱም ታሪክ ወጥ አይደለም፣ አንድ ቦታ ተጀምሮ ያለቅ። እኔ ደግሞ አንድ ቦታ ተጀምሬ ማልቅ። በዚህ ታሪክ ውስጥ ውስብስብና ጠመዝማዛ ታሪክ አለ። ከዚህ የተረፈ ውስብስብነት ያጠፋል፣ ያሩትን ወጥነት ይሰጠኝ። ስለዚህ የኔን ታሪክ ማወቅ ማለት እኔን ማወቅ አይደለም። ስለዚህ ታሪኬን ማቆሸሽ አልፈልግም፣ በህልሜም ቢሆን። ይኸውልህ አሁን የተናገርከው ነገር ከመልካም አንደበት የሚመነጭ ቃል ነው። ጭንቅላት እየገዛሽ ነው ማለት ነው። ይኸውልህ ፕሮፌሰር፣ እኔ የማውቀው እኔ ብቻ። እኔ ደግሞ ራሴን በማውቀው ልክ በህልሜም ቢሆን ሰው መግደል አልፈልግም። አረቄ ስቶኝ
ታዩኛላችሁ። ጭራሽ መገላመጥ። ምን አማረሽ በሉ። ምን አማረሽ? ራስን ማጥፋት። ምን ነው ራስን ማጥፋት? ምን ነው እህቴ? በቃ የዚህ ዓለም ኑሮ ሰለቸ። ራሴን አጥፋለሁ። ራሴን ሳጠፋ ደግሞ ራሴን ብቻ አይደለም ማጥፋ፣ ለሞት ደግሞ የመረጥኳችሁ ሰዎች እናንተ ሁለታችሁ። ፕሮፌሰር ጉልፈላ ፕሮፌሰር ህልሙ እውነት ሆነ። ስገድል ያነጋሁት በቃ ለመሞት ስመረጥ። ታዲያ እኔ ምንም ባላየሁት ለዜና ዘገባ የተዘጋጀው ሟች ነኝ ማለት ነው? በዜና ማለት የምን ዜና? ዜና ነዋ። ለአንተ ሞት እኔ አሟሟች መሆኔ ማለት ነው። በደረሰው ጥቃት 20 ምናምን ሰው ሞተ። የተተኮሱ ለገሌ የሚሞተው ባተሪ የተባለ ለእንደኔ አይነቱ ከርታታሉ ማለት ነው። ፎቶግራፊ ነሽ? አይደለሁም። እናስ? አጥፍቶ አልሚ ነኝ። ልታኩስ ነው። አንድ ህልሙ እውነት ሆነ። መሞቴን አይቼ ስለመጣው አደነቅኩ። እባክሽን እናቴ ተረጂን፣ ሁለታችንም ልጆች አሳዳጊዎችን። እናንተ ሳታል ልጅ አደረገችኝ እናላችሁ። ምን አገባኝ? እኔ ይመለከተኛል። ለመሞት ሳስብ የገደለኝን ህብረተሰብ አብሬ ይዤ መጥፋት ፈለግኩ። ስለዚህ እዚህ ቤት ያለውን ህዝብ በሙሉ ለማጋየት መጣ። እናንተ ደግሞ እድለኛ ናችሁ። በነገራችን ላይ አብራችሁን ወደ ሞት ስለምትሄዱ ልታመሰግኑ ይገባል። እባክሽን እናቴ ለኑዛዜ የምትሆን እንኳን 1 ደቂቃ ብቻ። ጥሩ 2 ደቂቃ። 2 ደቂቃ ዘግቼታለሁ። ፕሮፌሰር ለኑዛዜ ምን አይመጫት መሰለህ? አዎ ምን አባቴ ላድርግ ብለህ ይቅርታ። አፍጥኑት። ምን ኑዛዜ ሆነ? እናቴ እባክሽ እናቴ እንቺና አረቄ እንድጨርሱ እንኳን 1 ደቂቃ ስጭ እባክሽ። እሱ እንዴት ቦታ አስቀምጦት እና ታዲያ ስንሞት አብሮ ተከትሎ እንሄዳለን። ይሄ ከሞት ጋር አብሮ የሚሄድ መስሏል። እሱ ወደ ሞት ይወስዳል እንጂ አብሮን አይሄድም። ይልቁንም የኔንም ሰዓት እየገደሉ ነው። ቶሎ ወራ ያድርጉና ለጩማች እድሉን ይስጡ። እድሉን ማን ሰጠኝና ለኔ? ከዚህ በላይ እድሉን ማን ይስጡ? 52 ዓመት አውርቶ 53ኛ ዓመት ላይ እድሉን ማን ሰጠኝና ይላል። ምን ማለት ሰምተዋል? ልቀቁኝ ባል ነው። ልቀቁኝ። ቢያንስ ለመሞት ያለንን ሰዓት እንኳን እንጠቅምበት። ለመኖርማ ተባልተን ጨርሰነዋል። ረሱት እንዴ? አረሱትም። ከሞትን ቆየን ብለው ነው። እርሶ ጨርሰዋል። አንተ ቀጥ ወደ ቤት ልመና አይደለም ኑዛዜውን ነው ያልኩት። ባልገይን ደስ ለን። እኔ አሁን አይደለም የሞቱት፣ ሌሊት ነው በህልሜ። የማዝነው በመሳሪያ ስገድል አይቼ በመሳሪያ መሞቴ ነው። ይሁን አንዳንዴ በመኪና ወጥቶ በእግር መገደልም አለ። ይህንንስ ማን አየኝ? ግደይ ምን ማድረግ ይቻላል? በህልም ያየሁትን መኖር ክብር ነው። ይኸውልሽ እናት እንደው ላንቺስ ቢሆን ወጥተሽ ህዝብ ሰብሰብ ያለበት ቦታ ብትተኩሽ አይሻልሽ? እኔ አሸባሪ አይደለሁም። ህዝብ የተሰበሰበበት ቦታ ሄጄ ተኩሰው። ከዚህ በላይ ማሸበር ከየት ሊመጣ ነው? እኛን የህዝቡ አንድ አካል አድርገሽ አትቆጥሪም? እኔ እዚህ ያገኘሁትን 2 ሰው ይዤ ልሂድ ነው ያልኩት። ህዝብ ልፍጅ አላልኩ። እናንተ ደግሞ እኔ ሳልሆን እድላችሁ ነው እዚህ ያስቀምጣችሁ። ግድ የለሽም እናቴ፣ ከመተኮስሽ በፊት 1 ጊዜ ቆም ብለሽ አስቢ። ይኸውልሽ ውጭ ብትወጪ እኮ
ደርዘን ከአንቺ ጋር የሚሞቱ ሰዎች ስላሉ ወጥተን አብረን ብንፈጃቸው አይሻልም? ምን ትላለህ? ድሮን አንዴ በላብራቶሪ በሽታ አንዴ በተፈጥሮ በሽታ ህዝቡን መፍጀት እንደሆነ ለምዳችሁታል። ነፍሴን ተቀበላት። 5ኛው ላይ ተኩሳሉ። አንድ ነገር ብሏል ፕሮፌሰር፣ ሞት እንደዚህ ያስፈራል። 1 ልተኩስ ነው። 2 ተኮስኩት። ደገምሽ እኮ ነው። ጭራሽ ያስታውሳል። እና ምን ላድርግ? ምን ልበላል? ምንድን ነው የምትፈልገው? ቢያንስ እንደ አባት አይለምነው። እንደምን ጨፍሩ ፈልጋለሁ። ጨፍሩ። ይኸው በቃ ምን እንድላት ነው ታዲያ የፈለግኸው? እንደ ሽማግሌ አይለምነው። ዝም በል ልጅ እባክሽን ተይ፣ እንሞትብሻለን። ይህን ምን አለ? እንደዚህ ነው እንዴ መለመን? እና ምን ብዬ ነው ታዲያ መለመን? እንደዚህ ነው የሚለመነው? ምን ልበላት ታዲያ? 3 ተኮስኩት። አንዴ ብቻ እቤት ላይ ደውል። እስክስታ እያልክ ደውል። እሺ እናቴ። ሄሎ ውድ ባለቤቴ፣ ውዷ ባለቤቴ። አቤት። ደህና ነኝ። እስከ ሰላም በሰላም ግባ። በሰላም ግባ? ምን ማለትሽ ነው? ወዴት ነው የምገባው? ወዴት ልትሄድ ነው? ወደ ሰማይ ቤት። በምድር ባንገናኝም እዛ እንገናኛለን። ውዷ ባለቤቴ። ፕሮፌሰር አንዳንዴ ይገርማችኋል። ያሉት የምታወራው ነገር አልገባኝም። በአሸባሪ ተይዣለሁ። ሀብት ነው። በአሸብር ተይዣለሁ። አሸብር የጎረቤታችን በወቅ በእሱ ታፍኛለሁ። ምን ልታደርግ ሄድክ እሱ ቤት? ኧረ እኔ አልሄድኩኝም። እና እሱ ነው እኔ ወዳለሁበት የመጣው። እንግዲህ በቃ በሰላም ወደ ሰፈር ተመለሱ። ደግሞ መጠጥ እንዳታበዙ። አይዞህ። ዝም በል አንተ ነህ ደግሞ ገዳ ክቢ። እኔ ደግሞ ምን አደረኩ? ዝም በል። በቀኝ ያደርኩት ሰውዬ በግራ ህልም የተመት ያስበላው አንተ ነህ። ለይቅርታ ይዘህ መጥተህ ይቅር አልልህ። እንኳን እዚህ ምድር ቤት አይደለም እዛ ሰማይ ቤት የሚቀር ካሉሽ በቃ ግደይ። 1 ተኮስኩት። 2 ተኮስኩት። 3 ተኮስኩት። 4 ተኮስኩት። 5 ተኮስኩት። እንጂ ማርቴ ሻሽ ቁጥር ደስ ትንቦቀቦቃለች።